የኤርትራ ባለስልጣናት ተሸብረዋል። የኤርትራ ቤተ መንግስት ከፍተኛ ድንጋጤ ላይ መውደቁን እየተመለከትን ነው። ይህንንም ያየነው በአቶ የማነ የትዊተር ገጽ ላይ በተጋራ መግለጫቸው ነው። የኤርትራ ቤተ መንግስት ለዚህ ከፍተኛ ድንጋጤ የዳረገው ደግሞ ሰሞኑን አዲስ አበባን የጎበኙት ጀነራሎች ጉዳይ ነው። የኤርትራ ማስታወቂያ ሚኒስትር በትዊተር ገጻቸው ላይ ባጋሩት መግለጫ ላይ ይህንን ጉብኝት ተራ ብለው ለማጣጣል ሲሞክሩ ተመልክተናቸዋል። ነገሩ ግን ምን ያለ ለማኝ ምን ብሎ ይሄዳል አይነት ነገር ነው። እሳቸው ምንም እንኳን ተራ ብለው ለማጣጣል ቢሞክሩም ይህ ተራ ያሉት ጉብኝት ግን ለከፍተኛ ድንጋጤ ዳርጓቸው ይህንን መግለጫ አስወጥቷቸዋል። በተለይ አሜሪካዊው ጀነራል እና ሌሎቹም ኢትዮጵያ ተገኝተው የነበሩት የጣሊያንና የፈረንሳይ ጀነራሎች ኢትዮጵያ ወደ ቀይ ባህር መምጣቷ ለቀጠናው ሰላምና ደህንነት ዋስትና ነው ማለታቸው በከፍተኛ ሁኔታ እንዳስደነገጣቸውና እንዳስፈራቸው ተመልክተናል። ይህንንም አመክንዮ የሌለው ብለው ለመግለጽ ሲሞክሩና ይሄ ምንም የማይገባ ጉዳይ ነው፣ ለንግድ ከሆነ ግን ኢትዮጵያ ወደ ቀይ ባህር ብትመጣ ችግር የለብንም የሚል የግብፅን ፍላጎት ያዘለ ንግግርም መግለጫ ሲያወጡ ተመልክተናቸዋል። እንግዲህ እንደምታውቁት ሁሉም በሚባል ደረጃ ኢትዮጵያን እየጎበኙ የሚገኙ ጀነራሎች ኢትዮጵያ ወደ ቀይ ባህር መምጣቷ ለቀጠናው ሰላምና ደህንነት ዋስትና ነው ሲሉ ነው የሰማናቸውና ያደመጥናቸው። እንግዲህ የኤርትራ ባለስልጣናት ምላሽ መስጠት ካለባቸውም ይህንን ለተናገሩት የምዕራባውያኑ ሀገራት ጀነራሎች ይሆናል ማለት ነው። ኢትዮጵያ ወደ ቀይ ባህር መመለሷ ለቀጠናው ሰላምና ደህንነት ዋስትና እንደሆነ ሁሉም እያመነ እየተቀበለው እየመጣ ነው። ይህም የኤርትራ ባለስልጣናትን እንዳስደነገጣቸውና እንዳልተመቻቸውም እየተመለከትን ነው። ግብፅና ኤርትራ ባለስልጣኖቻቸው ምንም እንኳን ኢትዮጵያ እስከ ፍርድ ቀን ድረስ ኢትዮጵያ ወደ ቀይ ባህር አትመለስም ቢሉም ቅሉ ኢትዮጵያ ግን በጀግኖች ልጆቿ ጥረት ወደ ተፈጥሯዊ ወሰኗ ያለ ጦርነት እንደምትመለስ የሚያሳዩ ስራዎችን እየተመለከትንና እያየን ነው። ነገሩ ተራ ቢሉትም ተራ ያለ አይደለ፣ እጅግ የገሰፈ ለድንጋጤ የሚዳረጋቸው መሆኑን ግን በአደባባይ መናገር እንችላለን። የኔ ሀገር እንደ ልማዱ አሸንፋ ወደ ተፈጥሯዊ ወሰኗ ዳግም ትመለሳለች። እኔና የናንተ ሀገር ድል ታደርጋለች። ይህችን ቪዲዮ ሼር፣ ኮፒ ሊንክ አድርጉልን። ቺርስ